ሰላም ጤና ይስጥልን የተወደዳችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? አባይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ኢትዮጵያ ለጋዛ ሰላም ማስከበር ጦር እንድታዋጣ አሜሪካ መጠየቋ ተሰምቷል። ኢትዮጵያ ለጋዛው ዓለም አቀፍ ሰላም አስከባሪ ኃይል ጦር እንድታዋጣ ከአሜሪካ ጥያቄ ቀርቦላታል ሲል ሲጂቲኤን አፍሪካ ዘግቧል። አሜሪካ ይህንን ጥያቄ ያቀረበችው የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር በስልክ ውይይት ባደረጉበት ወቅት እንደሆነም ዘገባው ጠቅሷል። ካፒቴን ማስረሻ ሰጤ ከኤንቢሲ ጋር በነበረው ቃለ ምልልስ የውሃት የፋኖና የኤርትራን ድብቅ ግንኙነት አጋለጠ። የውሃት ጀነራሎች ከትግራይ ዘመነ ካሴ ከጎጃም፣ ሄኖክ አዴሴ ከወሎ፣ ብሩክ የተባለ ከአሸዋ፣ ፋኖ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ በአንድ ወቅት በጋራ ተሰብስበው እንደነበር ተናገረ። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብና የውሳኔው ሀሳብም ህወሓት ለፋኖ ትጥቅና ሎጂስቲክ ለማቅረብ ፋኖ ደግሞ ወልቃይትን ለውሃት ለማስረከብ ነበር። ስምምነቱ 4 ኪሎ ለናንተ ወልቃይትን ለኛ የሚል እንደነበር ካፒቴን ማስረሻ ሰጤ ተናግሯል። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳሰበ። ባንኩ ደንበኞቹ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር ቁጥር ጋር ካስተሳሰሩ ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉም አሳውቋል። ባንኩ ባወጣው መግለጫ ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው አስጠንቅቋል። ባንኩ በአዲስ አበባ፣ ሐራሪና ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ማስተሳሰር እንደሚችሉ ገልጾ ከጥር 2 2018 ዓ.ም ጀምሮ ግን ግዴታ እንደሚሆን አስታውቋል። በትልልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓ.ም ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታ አፈጻጸሙ የካቲት 2 2018 ዓ.ም ጀምሮ ይተገበራል ተብሏል። ይህ አዲስ አሰራር የኢትዮጵያ ብሔራዊ ባንክ ህዳር 25 ቀን 2018 ዓ.ም ለሁሉም የፋይናንስ ተቋማት ካስተላለፈው መመሪያ ጋር የተያያዘ ሲሆን መመሪያው ሁሉም ባንኮች፣ የማይክሮ ፋይናንስ ተቋማትና የኢንሹራንስ ኩባንያዎች የደንበኞቻቸውን መረጃ ቬሪፋይዳ የዲጂታል መታወቂያ ዳታቤዝ ጋር እንዲያናብቡም የሚያዝ ነው። ብሔራዊ ባንክ ይህ እርምጃ እስከ 2022 ዓ.ም ድረስ በፋይናንስ ዘርፉ ሙሉ በሙሉ ዲጂታል መታወቂያን ተግባራዊ ለማድረግ የታለመ መሆኑን ገልጾ ዓላማውም የደንበኞችን መረጃ ማስተካከል፣ የደህንነት ስርዓቱን ማጠናከር እንደሆነም ተመላክቷል። የኢትዮጵያ ንግድ ባንክ ደንበኞች አገልግሎቱ ሳይቋረጥባቸው ሂደቱን በወቅቱ እንዲያጠናቅቁና አካውንታቸውንም ከስጋት እንዲጠብቁ አሳስቧል። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ ማቆሟ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመው የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ዲቪ ማገዳቸው ተገለጸ። ጥቃቱን ፈጽሟል የተባለው የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ እየገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስተር የሆኑት ክሪስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻ ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል ተብሏል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው። ሆኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማቆም ታግለዋል ብለዋል። አሜሪካ በሶሪያ በሚገኘው አይኤስ ላይ ከባድ ድብደባ መፈጸሟ ተሰምቷል። አሜሪካ በሶሪያ ውስጥ በሚገኘው የኢስላሚክ ስቴት ቡድን አይኤስ ላይ ከፍተኛ ጥቃት መፈጸሟን ገልጻለች። የአሜሪካ ጦር ኃይል ድብደባውን የፈጸመው አይኤስ በወታደሮቹ ላይ ለፈጸመው ጥቃት ምላሽ ለመስጠት በሚል መሆኑን አስታውቋል። የአሜሪካ ማዕከላዊ ኮማንድ ተዋጊ ጀቶች፣ ሄሊኮፕተሮችና መድፎች በማዕከላዊ ሶሪያ በተለያዩ ቦታዎች የሚገኙ ከ70 በላይ ኢላማዎችን መሞታቸውንም አስታውቋል። ከዮርዳኖስ የሚነሱ የጦር አውሮፕላኖች በጥቃቱ ላይ ተሳታፊ ነበሩ ተብሏል። በጥቃቱ የአይኤስ
የአይኤስ መሰረተ ልማቶችና የጦር መሳሪያ ማከማቻዎች ናቸው የተባሉ ቦታዎች ትኩረት እንደተደረገባቸውና ከ100 በላይ ኢላማቸውን ለይተው የሚመቱ መሳሪያዎችን ጥቅም ላይ መዋላቸውንም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ታህሳስ 13 በፓርላሜ ከተማ ላይ 2 የአሜሪካ ወታደሮችና አንድ አስተርጓሚ የተገደለበትን የአይኤስ ጥቃትን ተከትሎ በቡድኑ ጠንካራ ይዞታዎች ላይ በጣም ከባድ ጥቃት እየሰነዘረ ነው ብለዋል። በአውሮፓ በአፍሪካና በኢንዶ ፓሲፊክ የሚገኙ የአሜሪካን ወታደራዊ እንቅስቃሴዎች የሚመራው ሴንቴኮም የኤክስ ገጹ ላይ ባወጣው መግለጫ የሴንቴኮም አዛዥ በቀጠና ውስጥ አሜሪካውያንና አጋሮቻቸውን ለመጉዳት የሚሞክሩ አሸባሪዎችን ያለማቋረጥ ማሳደዳችንን እንቀጥላለን ብለዋል። ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ ጦርነት እንደማይኖር ቃል ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያንን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉን ትርጉም አልባ ነው ሲሉም ውድቅ አድርገውታል። ፑቲን ይህንን ያሉት የ4 ሰዓት ተኩል ገደማ ርዝመት ያለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲንን የሚፈትኑ ባይሆኑም ከውጭ ሚዲያዎች የአሜሪካውን ኤንቢሲና ቢቢሲ ጥያቄዎችን እንዲቀርቡም ፈቅዶላቸው ነበር። ፕሬዝዳንት ፑቲን አርብ ዕለት በነበረው ዝግጅት የቢቢሲ የሩሲያ አርታኢ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል መስፋፋት ላይ እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ሲሉ ተናግረዋል። ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ ጦርነት እንደማይኖር ቃል ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያንን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉን ትርጉም አልባ ነው ሲሉም ውድቅ አድርገውታል። ፑቲን ይህንን ያሉት የ4 ሰዓት ተኩል ገደማ ርዝመት ያለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲንን የሚፈትኑ ባይሆኑም ከውጭ ሚዲያዎች የአሜሪካውን ኤንቢሲና ቢቢሲ ጥያቄዎችን እንዲቀርቡም ፈቅዶላቸው ነበር። ፕሬዝዳንት ፑቲን አርብ ዕለት በነበረው ዝግጅት የቢቢሲ የሩሲያ አርታኢ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል መስፋፋት ላይ እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ሲሉ ተናግረዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።